ልጅሽ ያለበት ነው ለማወቅ አፈልጊ እንዴ ፈልጋለሁ እንጂ ልጅ ደግሞ ላንቺ እንደዚህ እየታመምሽ መታየቱ አስፈላጊ ነው ለምንድን ነው ችላ የምትይው እኔ እኮ ችላ አላልኩትም ልጅ ስለዚህ መታየት አለብሽ ነይ እንሂድ እሺ ልጅ ዘጋዞሽ ዲቢ እሺ ማሚ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ ርብቃ ድራማ አሪፍና ተወዳጅ የፍቅር ፊልም ነው ማለት ለፍቅር የሚከፈል ዋጋ እንዴት ነው አንድ ሰው እስከ ጥግ ድረስ ለፍቅር ብሎ የሚከፍለው ዋጋ ርብቃ እንግዲህ እንዴት ብላ ዋጋ እንደምትከፍል ለምትወደው ሰው በዚህ ድራማ ማየት እንችላለን አሁን ላይ ርብቃ ድራማ ክፍል 17 ላይ ደርሷል በጣም ተወዳጅ ነው ገና ከመጀመሩ በጣም ብዙ ሰው የሚከታተለው ድራማ ነው እናም እየቆየ ደግሞ በጣም እያማረ ምናልባት ወዲያው ስትጀምሩት ግራ ትንሽ ሊገባችሁ ይችላል ግን እየቆያችሁ ስታዩት በጣም የሚገርም ትግስትን ሁሉ ያስተምራል በተለይ የርብቃ ትግስት ርብቃ ዛቤ ስትገባ አቤልም ሆነ መቲ በጣም ያሰቃዩት ነበር በተለይ መቲ አቤል ወዳለ ማትወደው ነገር ለምን ትጠጊዋለሽ ለምን ካጠገቡ ተቀመጥሽ በማለት ቁም ስቅሏን ታበላት ነበር እንግዲህ ሊበላ የቀረበውን የትሪ ምግብ ሳይቀር ነበር ለዋላይ ስትደፋባት የነበረው ርብቃ ደግሞ ለሷ አንሳ ወይም እሷ አሰሪዋም አይደለም ከሷ እንደውም በጣም የተሻለች በጣም ሀብታም ሁሉ ነገር ያላት ናት ርብቃ ቤተሰቦቿ ውጭ የሚኖሩ የሀብታም ልጅ ናት ራሷም ደግሞ ያላት ናት ደሃ የምትባል አይደለችም ምናልባት መቲ ደግሞ ከአቤል የምትጠብቅ ናት እንደው በኑሮ ደረጃ ካየ ነው ማለት ነው ነገር ግን በጣም ታመነጫጭቃትና ታሰቃያት ነበር ያን ሁሉ ታግሳ እንግዲህ የታገሳ ፈሰ እንደተባለው ማለት ነው እናም እንግዲህ እዚህ ጋር ደርሳለች አሁን ላይ አቤልን በመዳፉ አስገብታዋለች በሚገርም ሁኔታ በፊት ሲያንቋሽሻትና ሲያጥላላት የነበረው ሰውዬ እናቱ በግድ አብራችሁ ካልሆናችሁ ብላ አፈራርማቸው ያለ ፍቃዱ ፍላጎቱ ሳይኖረው ማለት ነው አሁን ላይ ግን እናትየዋ ተለያዩ ስትል ጭራሽ እኛ ካልፈለግን ማንንም አያላየንም ብለው ሁለቱ እንግዲህ በፍቅር ክንፍ ብለዋል እናም እንግዲህ እዚህ ላይ በጣም የታዘብነው ነገር ትግስት ነው ትግስት የታገሰ ፍሬዋን ይበላል ይባላልና መታገስ ልክ እንደ ርብቃ በእርግጥ መጨረሻውን ያሳምርላት አሁን ላይ እንግዲህ ርብቃ የአቤል እናት ርብቃ ላይ በጣም ኃይለኛ ሆናባታለች ጓ ያለችባት ነው ከሚባለው በላይ ሲጀምርም ሴትዋ ራሱ የተቀያየረች መታለች የአቤል እናት ሌላ የማትታወቅ ሴት እየሆነች መታለች በጣም የሚያስደነግጥ ነገር ነው ያየን ያለነውና አለባበሷ ድርጊቷ ለአቤል ራሱ ጥሩ ክብርም ፊትም እየሰጠችው አይደለም አሁን ላይ ስለዚህ ችግሩ ያለው ምንድነው ከርብቃ ቤተሰቦች ነው አሁን ላይ የርብቃ አባት ከውጭ አገር ወደ ሀገር ቤት እየመጣ ነው እና እንግዲህ እዛ ጋር ነው ጉዱ ያለው እዛ ጋር ከአቤል እናት ጋርና ከእዩ ጋር የተያዘ ታሪክ ነው እዩ የርብቃ ወንድም ነው ነገር ግን እንዴት ብሎ የአቤል እናት ልታሳድገው እንደቻለች እንግዲህ ወደፊት የምናየው ይሆናል ነገር ግን ወንድሟ ነው እናም እንግዲህ እሱ አክስቱ ነበረች ደውላ አባትህ እየመጣ ነውና ከውጭ እንዲተዋወቀው አይነት ነገር ሲነግሩት እኔ የምፈልገው ውርሱን እንጂ ሰውየውን አልፈልግም እስከዛሬ የት ነበራችሁ ሁሉ መከራ ይከካደኩ በኋላ ነው ቤተሰቦች የምታስተዋውቁኝ እያለ ነበር አጎታችን የተባለው ሰውዬ እንግዲህ የአቤልና የእዩ አጎት የተባለው ሰውዬ ማለት ነው ይመስለኛል የርብቃ አባት ነው ምክንያቱም የአቤልም አጎቱ ነው ሪሊ አጎቱ አይደለም የእዩም ደግሞ እንደዛው አጎቱ ነው እሱ ነገር ነው አሁን ላይ ሁለቱን የጎሪጥ እንድትያዩና እዩ እዛ ቤት እንግዲህ ልጅቷ እንድትሰርቅ የቀጠሯት መቲም ደግሞ የውሸት ያፈቀረችው መስላ በህይወቱ መታ ያን ነገር እየፈለጉ ነው የዛ ሰውዬ ወረቀት ነው ያ ደግሞ የርብቃ አባት ነው ነገሩ እንግዲህ ዛ ነው የዚህ ድራማ እስካሁን ድረስ ውሉን አላገኘነውም ርብቃ ለፍቅር ዋጋ እንደምትከፍል ብቻ ነው የገባን ነገር ግን የድራማ ውል የቱ ጋር ነው የርብቃ አባት ሲመጣ ነው
የአቤልና ድንገት ዝም ብላ የተቀየረችው ባገኘችው ፎቶ መረጃና እንዲሁም ደግሞ በዶክመንቱ ምክንያት ነው። እንግዲህ ቤቱን ካዞረችላት በኋላ አሁን ላይ ቤቱ ራሱ በርብቃ ስም ነው። ርብቃ ካልፈለገች ራሱን ላትመልስላት ትችላለች ማለት ነው። በእርግጥ ርብቃ እንደዛ ላታረግ ትችላለች። አቤል ግን ማዘሯ እናቷ አትመስለኝም። ምክንያቱም እሷ እናቴ አይደለችም ብሎ መቼም በአንዲት የፈለገ ቢሆን በአንዲት ሴት እናቱ ሊቀይር አይችልም አይደለ? የፈለገ ለሚስቱ እናቱ ክፉ ብትሆን እናቴ አይደለችም ብሎ በዛች ሴት ፊት ስለ እናቱ አይናገረው። እና እንግዲህ አቤል እናት የወለደችው እናቱ አትመስለኝም፣ ያሳደገችው እንጂ ለዩም እንደዛው ነው። ብቻ ታሪኩ እንግዲህ ከርብቃ አባት ጋር የተያያዘ ነው ማለት ነው። እናም እንግዲህ የአቤል እናት ባህሪዋንም እሷን ራሷንም ሁሉ ቀያይራለች። አሁን ላይ በጣም የምታስፈራ እየሆነች ነው። እዩ ደግሞ ቀስ በቀስ ከሪች ፍቅር እያያዘው ነው። እንግዲህ እዩ እንደሚታወቀው መቲን አያፈቅራትም። አቤል ነበር የሚያፈቅራት። እሷ ግን ለጥቅም ስለቀረበችው ጥቅሟን ለመውሰድ ነበረ። እሱም ሳይሳካላት ቀርቷል። አሁን ላይ ከሁለት ያጣ ሆናለች። ከአንድ ያጣ ነው ከሁለት ያጣ የሚባለው። እንግዲህ አቤልን በጎን ያኛውን በጎን ስታጫውት ከርማ አሁን ላይ ከሁለት አንድ እንኳን ታለች። ባጣ ቆይኝ ሁና ቀርታለች ማለት ነውና እንግዲህ አቤል ጋር ሲጨንቃት እየደወለች ትገኛለች። አቤልን ይቅርታ ጠይቃ ወደሷ ለመመለስ ነው ሐሳቧ። ነገር ግን አቤል ይሄን ሐሳብ የሚቀበለው አይመስለኝም። ይሄን ነገር ርብቃ ለማጣራት ፈልጋ አቤልን ደጋግማ ጠይቃው ነበር። ለምን አታነሳላት ማለችው። አይ አልፈልግም ከሷ ጋር ከዚህ በኋላ ምንም ነገር የማወራው ጉዳይ የለም ጨርሻለሁ ይላታል። ታፈቅራት ይል እንደ ለምን አንድ እድል አሰጣትም ስትለው አቤል ግን ምን አለ መሰላችሁ አንዳንድ ሰዎች ከአይናችን ስር ተቀምጠው የኛ የሆኑ ሰዎችን የልባችን ሰዎች እንዳናይ አይናችን ይጋርዱብናል። መቲ ማለት እንደዛ ናት። ከአይኔ ስር ተቀምጣ አይኔን ይጋረደችብኝ ሴት እንጂ የምትወደኝ ሴት አይደለችም። ስለዚህ ከሷ ጋር ያለኝ ነገር ጨርሻለሁ ሲላት ርብቃ እንግዲህ እዚህ ጋር ለማረጋገጥም ስለፈለገች ነው። ታፈቅራት የለ ለምን አትመልስላትምና ይቅርታ ልጠይቅ ይሆናል ለምን ይቅርታውን አትቀበላትም እያለች ለማውጣጣት እየሞከረች ትገኛለች። ነገር ግን የተሳካላት ይመስለኛል። አቤል ከውስጡ እንዳወጣትና እንደውም መጀመሪያም ስህተት እንደነበረ ግንኙነታቸው በሱ ጥረት እንደነበረ እስካሁን ድረስ የቆየው የፍቅራቸው ይህን ሁሉ ጊዜ የቆየውም በሱ ትግል እንደሆነ እየነገራት ነበረ። እና እንግዲህ መቲ አሁን ላይ ከሁለቱ አንድ ያጣችውና የምታሳዝኑናለች። እንግዲህ ዩም ለጥቅም ነበር የቀረባት። በርግጠኛው ከልቡ ነበር የቀረባት። እሷ ግን መጥፎ ሴት ስለሆነች ወይም ደግሞ የመጣችውም ለሌላ ዓላማ ስለሆነ አሁን ላይ ባዶዋን ቀርታለች። እንግዲህ ይጨንቃት ወደ አቤል ለመመለስ ፈልጋ አቤል ጋር ብትደውልም አቤልም አሁን ላይ ክንፍ ያለ ፍቅር ከርብቃ ስለያዘው እሷን አይፈልጋትም ማለት ነው። እና እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ ለዛኛው ብላ የሌላ ሰው ቅምጥ ሆናለት ነበረ። እሱ ግን በመጨረሻ እሷን ጭራሽ በመክዳት ቤት ውስጥ የቀጠረቻትን ልጅ ወረቀቱን ሰርቃ እንድታመጣላት ማለት ነው። የቀጠረቻትን ልጅ እኔ ከሷ ከምከፍልሽ እጥፍ ከፍልሻለሁ ለኔ ስሪልኝ፣ ከሷም ተቀበይ ምሰሪላት መስለሽ እኔ ምሰጥሻለሁ እጥፍ የሷን፣ ስለዚህ ለኔ ስሪ እሷን ተያትና በማለት እንግዲህ በገንዘብ አዩን ማለት ነው በገንዘብ ተደራድሯት እጥፍ ሊከፍላትና ከሷም ደግሞ ሌላ አንድ ልትቀበል ማለት ነው። ስለዚህ ከዚህም ከዛም እየወሰደች ግን ለእዩ ብቻ እንድትሰራለት ከእዩ ጋር ተዋውላለች። ስለዚህ ያ ማለት መቲ እንግዲህ ከስራለች ማለት ነው። በዚህ ሁኔታ መቲ በስራዋ እንግዲህ ባዶዋን ቀርታለች ማለት ነው። ነገር ግን እዩ አሁን ላይ ፍቅር ያዘው ይመስለኛል። እሱም ደግሞ እንግዲህ ከሪች ነው። በቀጣይ ክፍል እስከምንገናኝ ሁላችሁንም ወዳችኋለሁ።